መንግስት የሰሜን ወሎን ጥቃት ያቀነባበሩት ህወሓትና ሻዕቢያ ናቸው አለ። አቧራ ያስነሳው የጄኔራል ተፈራ ማሞ አቋም። መከላከያ በአሰብ ወደብ አልደራደርም ሲል አድርጓል። እንመለስበታለን። ከሰሞኑ በመቀሌ ዝቅ ብሎ የሚበሩ ድሮኖች ታይቷል እየተባለ ነው። በራያስ ምን ተፈጠረ እንመለከተዋለን። እንዲሁም ኤርትራ ለድርድር ዝግጁ ናት መባሏን ማስተባበሏ ተሰምቷል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ መረጃ ጥንቅራችን በስሞር አዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ብራችሁን ቆዩ። ወደ ቀዳሚ ጉዳይ አመራን። የሰሜን ወሎን ጥቃት ያቀነባበሩት ህወሓትና ሻዕቢያ ናቸው የሚሉ መረጃዎች እየወጡ ናቸው። ከመንግስት ውግንና ካላቸው ሰዎች በኩል አቧራ ያስነሳው የጄኔራል ተፈራ ማሞ አቋምም ከዚሁ ጋር አብሮ ይያዛል። በአማራ ክልል የሰሜንና ደቡብ ወሎ ዞን ወረዳዎች ግጭት መቀስቀሱ ይታወሳል። በዚህ ግጭት የገጠር ወረዳ መቀመጫዎች በፋኖ ኃይሎች ቁጥጥር ስር መግባታቸውና በመንግስት ኃይሎች ላይ ጥቃት ፈጽመው የጦር መሳሪያ በእጃቸው እንዳስገቡ በሚቀርቧቸው ሚዲያዎች በኩል በስፋት እየተናገሩ ይገኛሉ። የሰሜን ወሎ ዞን መቀመጫ ወደነችው ወልዲያ ከተማ ሲደረግ የነበረው የፋኖ ኃይሎች ግስጋሴ የመከላከያ ሰራዊት አድርጎታል በተባለ መጠነ ሰፊ መከላከል ውጊያና በስፍራው የተሰማሩ ሰው አልባ ጀቶች ወይም ድሮኖች ጥቃት ሳቢያ ሳይሳካ መቅረቱን ከአካባቢ መጡ መረጃዎች ጠቁመዋል። ለሰሜን ወሎ ዞን ቅርብ በሆነችው ሳንቃ በተባለች ከተማና የላሊበላ አየር ማረፊያ ቅርብ በሆኑ አካባቢዎች ድሮን ጥቃት መፈጸማቸውም ተነግሯል። በጥቃቱ እስካሁን የደረሰ ጉዳትን በተመለከተ ከገለልተኛ ወገን የተገኘ ማረጋገጫ የለም። ለመንግስት ቅርብ የሆኑ ወገኖች ይህንን የፋኖ ኃይሎች ሰሞንኛ ጥቃት ያቀነባበሩት ህወሓትና ኤርትራ ናቸው ሲሉ ወንጅለዋል። ጥቃቱን ከጀርባ በማቀድና በማስተባበር እንዲሁም የጦር መሳሪያ በማቅረብ ጭምር ህወሓትና ኤርትራ መሆናቸው ግን የከሰሱት እነዚህ ወገኖች በሚዲያ የሚታዩ የፕሮፓጋንዳ ድጋፎች ይህንን ያጠናክራሉ ብለዋል። ከዚህም ባለፈ ለሁለት ዓመታት እዚህ ግባ የሚባል ድል አግኝቶ አያውቅም ያሉት ፋኖ በዚህ ፍጥነት ያለ ህወሓትና ኤርትራ ድጋፍ ይህን የሚያህል እድገት ሊያገኝ አይችልም ሲሉ ሞግተዋል። በምሬ ወዳጁ የሚመራ ነው የተባለው በሰሜን ወሎ የሚንቀሳቀሰው የፋኖ ኃይል ከህወሓት ኃይል ጋር ግንኙነት ሲያደርግ እንደነበርም ከዚህ ቀደም ሲነገር እንደቆየ አክለዋል። በአናቱ ላይ ደግሞ ከሰሞኑ የተደረገውን ግጭት ተከትሎ ቃለ ምልልስ ያደረጉትና ከፋኖ መሪዎች መካከል አንዱ የሆኑት ጄኔራል ተፈራ ማሞ ህወሓትና ኤርትራን እንደግፋለን ሲሉ ተናግረዋል ተብሏል። ጄኔራል ተፈራ መንግስት በድጋሚ ወደ ህወሓትና በአሰብ ወደብ ሳቢያ ወደ ኤርትራ ዘመቻ ከጀመረ ውግንናችን ከሰሜኖቹ ኃይሎች ጋር ነው ሲሉ በይፋ አቋማቸውን አሳውቀዋል የተባለው የንግግር ከሰሞኑ በሰሜን ወሎ በተደረገው የፋኖ እንቅስቃሴ የህወሓትና ሻዕቢያ ድጋፍ እንዳለበት ማሳያ ነው ያሉ አልጠፉም። ሸገር ታይምስ ግን በገለልተኛነት ማረጋገጥ አልቻለችም። የመከላከያ ሚኒስቴር የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል በየነ። የቀይ ባህርና የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል የመከላከያ ሚኒስቴር ተናግሯል። ተቋሙ መስከረም 17 ቀን 2018 ዓ.ም በይፋዊ ማህበራዊ ገጹ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረው መልእክቱ ነው ይህን የገለጸው። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያተተው የመከላከያ ሚኒስቴር ጽሑፍ የቀይ ባህርና የአሰብ ጉዳይ ላለፉት 30 ዓመታት የኢትዮጵያ ህመም ሆኖ እንደቆየ ያስረዳል። ኢትዮጵያ ከቀይ ባህር መገለላና የአሰብን ወደብ ማጣቷ የታላቅ አገርነቷን ክብር አሳንሷል፣ የጂኦፖለቲካዊ ብሔራዊ ወሳኝ ጥቅሟን ቀምቷል ማለት ያትታል። ይህን ጉዳይ አስመልክቶ የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ማለቱን ተመልክቷል። መከላከያ ሚኒስቴር በመልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ አያቅማማም የሚል ማረጋገጫን ሰጥቷል። ባለፈው የጳጉሜ ወር የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት ሚኒስቴር መስሪያ ቤቱ አቋሙን ገልጿል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ መክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር ጠንከር ያለ መልእክቱን አስተላልፏል። እኛ ፖለቲከኞች አይደለንም ያለው ሚኒስቴሩ ነገር ግን ስለ ኢትዮጵያችን ብሔራዊ ጥቅም መረጋገጥ ወደን ፈቅደን ስለሷ ስንሰየፍላት አወቅናት ብሏል።
ኤርትራ ለድርድር ዝግጁ ናት መባሏን ማስተባበሏ ተሰማ። አዲስ አበባ የሚገኘው ኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል በአንዳንድ የሀገር ውስጥ ሚዲያዎች የተዘገበው መረጃ ሐሰት ነው ብለዋል። ኤርትራ በራሷ የባህር በር ግዛት ሰማይ ላይ መሬት ላይ ዛሬ ብቻ ሳይሆን በሚሊዮን ዓመታት ውስጥ የምትደራደርበት ምክንያት የለም ሲሉ በኤክስ ገጻቸው ላይ ምላሽ ሰጥተዋል። ከሰሞኑ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ በተባበሩት መንግስታት ያደረጉትን ንግግርና በአፍሪካ ጉዳዮች የአሜሪካ ፕሬዝዳንት ከፍተኛ አማካሪውን ማሱድ ቦሎስ ጋር ንግግር ማድረጋቸውን ተከትሎ መጨረሻም ሻዕቢያ የኢትዮጵያን ጥያቄ ተቀበለ የሚሉ መረጃዎች በስፋት ተሰራጭተዋል። ከሰሞኑ ከአሜሪካ ባለስልጣናት ጋር የተወያዩት የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመነጋገር መፍቀዷን ነበር የሀገሩ ዜና ምንጮች በስፋት የተናገሩት። የኤርትራ መንግስት በተደጋጋሚ የኢትዮጵያ ድርድር ጥያቄ ውድቅ ማድረጉ የሚታወስ ሲሆን የኢትዮጵያን በአቋም መጽናት ተከትሎ ለመደራደር ይሁንታውን ሰጥቷልም ተብሏል። የኤርትራ ውጭ ጉዳይ ሚኒስትር ሀገራቸው ብሔራዊ ሉዓላዊነቷን በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስ በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች መናገራቸው ነበር በስፋት ዘገበው። ኤርትራ ለቀጣናዊ ሰላምና ዘላቂ ልማት ቁርጠኛ መሆኑን የገለጹት ሳልህ ከአሜሪካ ጋር ትብብር ለማድረግ የተፈጠረውን እድል አገራቸው በደስታ እንደምትቀበል አመልክተዋል። የአሜሪካው ከፍተኛ ባለስልጣን ሞሳድ ቦሉስ አገራቸው አሜሪካ ለዓለም አቀፍ ንግድ ደህንነትና ጸረ ሽብርተኝነት ጥረቶች ወሳኝ በሆነ ቀጠና ውስጥ ውይይትና መግባባትን ለመፍጠር ጽኑ ፍላጎት እንዳላት አስምረውበታል። ውይይቱ በአሜሪካና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነና ይህም በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት የሚችል እንደሆነ አመልክተዋል። የቆዩ ችግሮችን ገንቢ በሆነ ማዕቀፍ ውስጥ ለመፍታት እንደሚያስችልም ጠቁመዋል። ሁለቱም ወገኖች የሚቀጥሉት ወራት ግንኙነታቸውን ለመቀጠል በመስማማት ውይይታቸውን ቋጭተዋል። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ሞሳድ ቦሉስ ከቀናት በፊት እዚህ ኢትዮጵያ ነበሩ። ከጠቅላይ ሚኒስትር ጽሕፈት ቤት ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር በርካታ ጉዳዮች ዙሪያ ውይይት አድርገው ነው የሄዱት። ትግራይ ክልልን ወደ ተመለከቱ መረጃዎች እናምራችሁ። ከሰሞኑ መቀሌ ዝቅ ብለው የሚበሩ ድሮኖች ታይተዋል እየተባለ ነው። ከመቀሌ ከተማ የሚወጡ መረጃዎች ዝቅተኛ ድምጽ ያላቸው ድሮኖች ሌት ከተማው ላይ ያንዣበቡ እንደሆነ የጠቆሙት። ከዚሁ ጋር በተያያዘ በራያ ምን ተፈጠረ የሚለውን እንመልከት። በሳምንቱ መጨረሻ ቀናት በራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሌዎች በህወሓት አርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው አድርገውታል በተባለ የተኩስ ልውውጥ ከሁለቱም በኩል 26 የቆሰሉ ሲሆን 5 ሙተዋል የሚሉ መረጃዎች እየወጡ ይገኛሉ። ከዚህ ውጭ አንድ ፓትሮል ቦምብ ተቃጥሏል። ቁስለኞች በአለማጣና መሆን የጤና ጣቢያዎች ሕክምና እየተደረገላቸው ይገኛል የተባለው። ከዚህ ጋር በተያያዘ ጄኔራል ታደሰ ወረደ አሁን ያለው ደካማ ሰላም ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ አለብን ማለታቸው ተሰምቷል። ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ይህን ያደረጉት በአዲግራት ከተማ በተከናወነው የመስቀል በዓል አከባበር ላይ ነው። በዓሉ መላው ትግራይ በድምቀት መከበሩ መዋሉን የገለጹት ፕሬዝዳንቱ ቢሆንም በፕሪቶሪያው ስምምነት ላይ የተፈጠሩት ችግሮች መፍትሄ ባለማግኘታቸው ህዝቡ ያለ ስጋት በዓሉን ማክበር እንዳልቻለ አስታውቀዋል። ንግግራቸውን ሲቀጥሉም የተፈናቀሉ ወገኖች እንዲመለሱ፣ የትግራይ ግዛቶች እንዲመለሱ እንዲሁም በሁሉም የትግራይ ክፍል በዓሉ በነጻነት እንዲከበር የፌደራል መንግስት በህገ መንግስቱ መሰረት የትግራይን ህዝብ ጥያቄ በመለስ ይገባዋል ያሉት ጄኔራል ታደሰ በህገ መንግስቱ መሰረት መፈታት የነበረባቸው ጉዳዮች መዘግየታቸውን አስታውቀዋል። ያሉትን ችግሮች ለመፍታት ጊዜያዊ አስተዳደሩንም ያህል እድሉ ጠባብ ቢሆንም ሰላማዊ አማራጭ እንደሚጠቀም አስረድተዋል። ጨምረውም አንድ መሪ መፈተን ያለበት ጦርነትን በማስቀረት ሁሉንም የሰላም አማራጮችን ተጠቅሞ ተልእኮን ማሳካት ሲችል ነው። አሁን ያለውን ደካማ የሆነ ሰላም እንደ ወርቃማ ድል ወስደን ሁላችንም ይህ ከእጃችን እንዳይወጣ ተገቢውን ጥንቃቄ ማድረግ ይገባናል ብለዋል። በሌላ በኩል በትግራይ ተወላጆች መካከል አንድነትን ለመመለስ የመግባባትና እርቀ ሰላም ኮንፈረንስ በዚህ ዓመት እንደሚከናወን ገልጸው ኮንፈረንሱ የተራዘመው የተሻለ ሁኔታ ለመፍጠር መሆኑን አስታውቀዋል። ጨምረውም በውስጣችን ያለውን ችግር በአሳራዊ መንገድ ሳይሆን በኃይል ለመፍታት መሞከር ለአንድነታችን ትልቅ ፈተና ሆኗል ያሉት ፕሬዝዳንቱ ችግሩ ለመፍታት አማራጩ ንግግርና ውይይት መሆኑንም ገልጸዋል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።